ተጠናክሮ በቀጠለው አጠቃላይ የአማራ ፋኖ ሁሉም ጠቅላይ ግዛቶች ላይ የሚገኘው በበርካታ ተጋድሎ እያስቀጠለ ያለው የዘመቻ አንድነት በወሎ ቤት አማራ ቀጠናም ተጠናክሮ ቀጥሏል። እንግዲህ ከአውደ ውጊያ ጎን ለጎን በርካታ ስራዎች እየተሰሩ ነው። በውጊያ ብቻ የሚፈታ ችግር እንዳልሆነ ይታወቃል። ከዚህ ጋር ተያይዞ በዚህ በዘመቻ አንድነት ነፃ የወጡ በርካታ ቀጠናዎች አሉ። ታዳጊ ከተማዎች እንደዚሁ አብዛኛው የገጠር ከተሞች በርካታዎቹ በፋኖ ቁጥጥር ስር እንደሆኑ ይታወቃሉ። በእኛም በወሎ ቤት አማራ ቀጠና ነፃ የወጡ ቀጠናዎችን ህዝብ የማወያየትና ንዑስ ወረዳ የማዋቀር ስራ ተጠናክሮ ቀጥሏል። እግረ መንገዱንም አውደ ውጊያዎችም እንደቀጠሉ ነው። ራያ ቆቦ አካባቢ በተደጋጋሚ እንደገለጽኩላችሁ በጀት እና በድሮን ጭምር ዙሪያውን የመጠበቅና ከፍተኛ ህዝብንም ጭምር የማስፈራራት ነገር ነበረ። ያ ሳይበግራቸው በአሳምነው ክፍለ ጦር ዞብላን ባቃኝና ሀውጃኖ ክፍለ ጦር የተወሰኑ አሃዶች ካሳምነው የተወሰኑ አሃዶች አሁንም ጠንካራ ተጋድሎና ይዞታዎችን የማስጠበቅ ስራ ተጠናክሮ ቀጥሏል። ወልዲያም ቆቦ እንደምታውቁት ከ5 እስከ 7 ኪሎ ሜትር ወልዲያ ከ3 እስከ 5 ኪሎ ሜትር ቆቦ በፋኖ ከበባ ውስጥ ናቸው። መሃላምባ፣ ሊብሶ፣ ወርጌሳ ከውጫሌ መስመር ድረስ ያሉት ከአዲስ አበባ መቀሌ የፌዴራል የሚባለው መንገድ አሁንም በፋኖ ቁጥጥር ስር ነው። ህዝብንም እያወያየን በአማራ ፋኖ በወሎ ቤት አማራ የህዝብ አስተዳደር መዋቅር ስር አሁንም አደረጃጀቶች እየተሰሩ የህዝብ አስተዳደር መዋቅሮች እየተዘረጉ ያሉበት ሁኔታ አለ። በትላንትናውነትም በላስታ አሳምነው ኮር እንደዚሁ ተጋድሎች የነበሩበት ሁኔታ አለ። አሁንም የላስታ አሳምነው ኮር ይመስለኛል በጣም በርካታ ሰፊ ቀጠናዎችን ከሚያስተዳድር ኮሮች ግንባር ቀደሙ ነው ማለት ይቻላል። አሁንም ባለፈው የላሊበላ ከተማ ያ ከነበሩ ግዛቶቹ አሁንም ወደ ላሊበላ ከተማ ጠንከር አድርጎ ጠላት በዙሪያው ኮንክሪት ምሽጎችን ሰርቶ እንዲቀመጥ የተደረገበት ሁኔታ አለ። አሁንም በሁሉም ኮሮቻችን በተለይ ምዕራብ ወሎ በጣም ጠንካራ ሆኖ ተጋድሎ ተጠናክሮ የከረመበት ሁኔታ አለ። አሁንም በዛው ልክ ነው። እነ ኮሬ፣ ደብረ ዘይት ከተማ አሁንም በፋኖ ቁጥጥር ስር ናቸው። እዛም አካባቢ ህዝብ አስተዳደር የመዘርጋቱ ስራ ተጠናክሮ ይቀጥላል እና ከአውደ ውጊያ ጋር በተያያዘ በጣም በርካታ አውደ ውጊያዎች አሁንም በተጠንቀቅና ሙሉ ዝግጅታቸውን ደርሰው የተቀመጡበት ሁኔታ ነው ያለው። ስለዚህ ተጠናክሮ ይቀጥላል ማለት ነው። አውደ ውጊያውን በተመለከተ አሁንም እንደነገርኳችሁ በ5 ኮሮች የተደራጀ ነው። አጠቃላይ የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር፣ ልጅ ኢያሱ ኮር፣ ምዕራብ ወሎ ኮሮች እንግዲህ ወደ አንድ ይመጣሉ። መሪውን በቅርቡ እናሳውቃቸዋለን። አደረጃጀቱ እየተሰራ ነው። በጣም ጠንካራ ሰፊ ቀጠና ነው። ከላይ ለወሎ ብቻ ሳይሆን ለአማራ ፋኖ አጠቃላይ ለነጻ ቀጠና ሆኖ የሚያገለግል ቁልፍ ቦታ እንደሆነ በጠላትም ይታወቃል። ጠላት ጥረቶችን አድርጎ ያልታለ እና ላስታ አሳምነው ኮር፣ ምስራቅ አማራ ኮር 1 እና ኮር 2 አሁንም በተጠንቀቅና በቅርብ ዛሬ በርካታ ድሎችን አስመዝግበን እንደምናበስራችሁ ተስፋ እናደርጋለን። ከአውደ ውጊያ ጋር በተያያዘ ይህንን ይመስላል። የሱ የአውደ ውጊያ ቁጥራዊ መረጃዎች በጠላት የደረሰ ሰብአዊ እና ኪሳራም አጠቃላይ የስነ ልቦናው የምታውቁት ነው። የተሰለበ ኃይል ነው የጠላት ኃይል። ሌሎች አጠቃላይ መረጃዎችን ግን በቀጣይ የምናደርሳችሁ ይሆናል። ለጊዜው ከአውደ ውጊያ መረጃ ጋር በተያያዘ ያለኝ ይህንን ይመስላል። በሌሎች ጥያቄዎች እመለሳለሁ። አመሰግናለሁ። ስምንተኛ ቀኑን የያዘው የዘመቻ አንድነት በሁሉም የአማራ ግዛቶች የተደረገ አመርቂ ውጤት እየተገኘበት ያለ ዘመቻ ነው። በተለይ ከመጋቢት 10 2017 ዓ.ም እስከ መጋቢት 17 2017 ዓ.ም በዘመቻ አንድነት የተመዘገቡ ድሎችን በተመለከተ እንደሚከተለው አቀርባለሁ። በጥቅሉ በጎንደር ቀጠና ሁሉንም የጎንደር ቀጠና ያካለሉ እንቅስቃሴዎች ነው እየተደረጉ ያሉት። በማዕከላዊ ጎንደር ቀጠና በተለይም በስምንተኛው ቀን በዛሬው ዕለት ጎንደር ቀጠና በወገራ ወረዳ የጎንደር በጋሻው ክፍለ ጦር አጥናፉ ብርጌድና ብርጌድ የገደብዬ ከተማን እና እንዲሁም ወጥ ደግሞ ከተሞችን አካባቢ ሰፍሮ የነበረውን ያገዛዙ ጦር ላይ ጥቃት በማድረስ ከተሞችን የተቆጣጠረ ሲሆን ከጎንደር ደባርቅ ዋና መስመር ጠላት እንዳይንቀሳቀስ መቁረጥ ተችሏል። እንቅስቃሴዎችን ገድበን በምንፈልገው የፋኖ ፍላጎት ልክ ብቻ እንዲህ ሁኔታዎችን መቆጣጠር ችለናል ማለት ነው። አሁንም ከተሞችና መስመሩ በፋኖ ቁጥጥር ስር ይገኛል። በዚህ የወገራ ግንባር ጠላት 21 ሙት 14 ቁስለኛ ሆኗል። ሆኖም ግን 100 አለቃ ዋሴ የተባለ የአገዛዙ ወታደራዊ አመራር መደምሰሱን ደግሞ አረጋግጠናል ማለት ነው። በተመሳሳይ ከጎንደር ከተማ ደቡብ አቅጣጫ ጠዳ ምንዝሮና ብርቦክስ አካባቢ የአማራ ፋኖ አንድነት በጎንደር የጎንደር በጋሻው ክፍለ ጦር የተውጣጡ ብርጌዶች ወደ ቀጠናው ለመንቀሳቀስ የሞከረ የአገዛዙ ሰራዊት ላይ ተኩስ በመክፈት እንቅስቃሴው ተገድቦ እንዲመለስ ማድረግ የተቻለበት የውጊያ ሁኔታ አለ። በዚህ ግንባር ምንዝሮ የተባለ ቦታ መንገደኞችን
ፋኖ በመምሰል ሲዘርፉ የነበሩ እጅ ከፈንጅ የተደረሰባቸውና እጅ ከፈንጅ የተያዙ አካላት አሉ። እንደሚታወቀው ከጎንደር ባህር ዳር መስመር ላይ ዋና መተላለፊያ ወደ ጎዳና ላይ ፋኖ በመምሰል አልፎ አልፎ ዝርፊያ የሚፈጽሙ ወሮበሎች እንዳሉ ይታወቃል። እኛ የብልጽግና ፋኖች ብለን ነው የምንጠራቸው። ምክንያቱም በእኛ ቀጠና ሳይሆን በጠላት ቀጠና ነው ሄደው የሚያድሩት የሚውሉት በከተሞች ካምፕ፣ ወታደራዊ ካምፕ አለባቸው አካባቢዎች እና የጠላት ስምሪት የሚወስዱ እንደሆኑ የሚታወቀውና የብልጽግናዎች ነው የሚባሉት ሲታወቁ። ስለዚህ በጥቆማ ተሰጥቶን የዘረፉትን ተሽከርካሪ ይዘን በዘረፉበት ተሽከርካሪ እኛ ለደፈጣ ተንቀሳቅሰን አግኝተናቸው ያው ከአገኘናቸው መካከል 2 ተደምስሰዋል። የማያዳግም እርምጃ ወስደንባቸዋል ማለት ነው። በማዕከላዊ ጎንደር ቀጠና በተመሳሳይ በምዕራብ በለሳ የጎንደር የበጋሻው ክፍለ ጦር የዳግማዊ ቴዎድሮስ ብርጌድ በልዩ ስሙ ሮቢትና ሷጋሪ እና አካባቢው በተከታታይ ቀናት ጠላትን በመዋጋት 7 የተደመሰ 3 ቁስለኛ ሆኖ ጠላት ፈርጥጦ ተመልሷል ወደ መጣበት ማለት ነው። በደቡባዊ ጎንደር ቀጠና አለምሳጋ አካባቢ የሜጀር ጀነራል ውባንታ ባታ አንደኛ ኮር አካል የሆኑ ብርጌዶች ከጠላት ጋር ለአጭር ሰዓት ተፋለሙበት ሁኔታ ሲሆን የነበረ የተመዘገበ ሰብአዊና ቁሳዊ ኪሳራ ለጊዜው የለም ማለት ነው። ሆኖም ግን እንቅስቃሴው የዘመቻ አንድነት አካል ነው ማለት ነው። በጎንደር ግንባር የዘመቻ አንድነት ወታደራዊ ጥቃት ግለሱን ጠብቆ እየተፋፋመ ሲገኝ በ7 ቀናት ውስጥ በ11 ልዩ ቦታና በ14 ጊዜ ውጊያ በማድረግ ንቁ ተሳታፊ እና ተፋላሚ የሆነችው የጎንደር የበጋሻው ክፍለ ጦር ዛሬም በበለሳና ሮቢት በበለሳ አሷጋሪና በወገራ ገደብዬና ወርቅ ደግሞ በሌሎች እንቅስቃሴና ወደ ውጊያ አጠናክሮ ቀጥለዋል ማለት ነው። እና በዚህም ውጤቶች ምናልባት አሁን የምሽት ሪፖርቶች የጠላት ላይ የደረሰ ጉዳት የቁጥር ልዩነት ሊኖር ይችላል ማለት ነው። ሁኔታ ለውጥ ይኖራል በወታደራዊ ቋንቋ። በጎንደር ግንባር አብዛኛው ቀጠና ዘመቻ አንድነትን ጠላትን ሰክዞ በመያዙ የማያንቀሳቀስ ከባድ ጫና ማድረግ ስለቻለን ያገዛዙ የዘወትር ወታደራዊና ፖለቲካዊ እንዲሁ በተለይ አስተዳደራዊ ተግባራት መከወን እንዳይችል መተግበር እንዳይችል እንዳይንቀሳቀስ የገደቡ እንቅስቃሴዎች ሆነው ዘልቀዋል ማለት ነው። ሆኖም ግን በአጠቃላይ ላለፉት 7-8 ቀናት የተካሄዱ ውጤቶችን ሪፖርቶች በተመለከተ የተገኙ ድሎችን ቁጥራዊ መረጃዎችን በተመለከተ የአማራ ፋኖ አንድነት በጎንደር የፌስቡክ ገጽ ላይ መረጃዎችን በዝርዝር የምታገኙ መሆኑን እየገለጽን የሚመለከተው መረጃዎች የሚፈልግ አካል በፌስቡክ ገጹ ፎሎ፣ ሼር እና ላይክ በማድረግ መረጃዎችን የሚያገኝ ይሆናል ማለት ነው። እንግዲህ የአማራ ፋኖ በጎጃም 8ኛ ቀኑን በያዘው ዘመቻ አንድነት ዛሬም ድል ተቀዳጅቷል። ከባድ ውጊያ አድርጓል በየግንባሩ። ከዚያ በፊት በ6ኛ ቀን ላይ በተካሄደ ዘመቻ አንድነት አቸፈር ቀጠና አሹዳ ላይ አንድ የመከላከያ 99ኛ ክፍለ ጦር አዛዥ የነበረው ኮሎኔል ተደምስሷል በፈንጅ። እንዲሁም ኃይሉ ግን ሷል ህይወቱ አልፏል። ኮሎኔል ዳንግላ ኮማ ውስጥ ነው የሚገኘው። ያው ተደመሰሰ ማለት ከወታደራዊ ቁመና ውጭ ሆነ ማለት ስለሆነ ተደምስሷል በሚለው ወስድ። ከዚህ በተጨማሪ 8ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በዛሬው ዕለት ጠላት ላይ መብረቃዊ ጥቃት በመፈጸም ድል ተቀዳጅቷል። በዚህም በአማራ ፋኖ በጎጃም 8ኛ ክፍለ ጦር ሽፈራው ገርባው ከተማ በመግባት በጠላት አድርሷል። በዚህም 4 ክላሽ የተማረከ ሲሆን 27 የሚሆን የጠላት ኃይል ሙሉ በሙሉ ተደምሷል። የቆስለኛ መረጃ የለንም። በሁለተኛ ደረጃ በአማራ ፋኖ በጎጃም 6ኛ ክፍለ ጦር በላይ ዘለቀ ብርጌድ፣ በረኛው ጅቦላ ሙተራ ብርጌድ እና ቀስተ ደመና ብርጌዶች በጥምረት በመሆን ሻለቆችን አውጣተው አማኑኤል ከተማ ባደረጉት ውጊያ አንደኛ 80 የጠላት ኃይል ተደምሷል። ሁለተኛ 24 የጠላት ኃይል ቆስሏል። ሶስተኛ 16 ክላሽንኮቭ ተማርኳል። አራተኛ 14 የጠላት ኃይል ተማርኳል። አምስተኛ 1860 የሚደርስ ተተኳሽ ተማርኳል። ሁለተኛው በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዋሸራ ላይ በተደረገ ጥምር ማጥቃት እንደዚሁ ዮሐንስ አለማየሁ ብርጌድ፣ መብረቁት ተፈራ ብርጌድ እና አንደኛ ክፍለ ጦር አንሙት ያዛቸው ብርጌድ እንዲሁም አበራዳሙ ሻለቃ በተውጣጣው በሻለቆች መውጣጣት እንደዚሁ በተደረገ ጥቃት አንደኛ 23 የጠላት ኃይል ተደምሷል። ሁለተኛ 18 የጠላት ኃይል ቆስሏል። ሶስተኛ አንድ ዲሽቃ በመመታቱ የጠላት ዲሽቃ ከጥቅም ዋሸራ ከተማ ላይ የነበረውን ጠላት በዚህ መልኩ አከርካሪውን ሰብራ 8ኛ ቀን በያዘው ዘመቻ አንድነት ሶስተኛ በአማራ ፋኖ በጎጃም ጃዊ ክፍለ ጦር እንደዚሁ
በትናንትናው ዕለት በተደረገ ማጥቃት በስቦ ማስከዳት ስቦ መምታት ስልት ጃዊ ፈንድቃ ከተማ ላይ የነበሩ ሁለት ዋና የጃዊን ቀጠና ተቆጣጥረው የነበሩ ዋና ሁለት ባንዳዎች በጥናት እርምጃ ተወስዶባቸው ተደምስሰዋል ማለት ነው። ሌላው በአማራ ፋኖ በጎጃም 8ኛ ክፍለ ጦር ላይ ዚሁ ሶማ ብርጌድ ባደረገው አሰሳ ደብረ ወርቅ ከተማ 10 በምትገኝ የገጠር ቀበሌ ላይ ዚሁ ከተማዋ ጫፍ የጠላትን ከባድ መሳሪያ ተገን በማድረግ የሚኒሻ ስልጠና ሲሰለጥኑ የነበሩ 11 ኃይሎች እንደዚሁ ተማርከዋል። መሳሪያቸውም ለአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ሶማ ብርጌድ ገቢ ሆኗል። እያደረገ ባለው የህዝብ ውይይትና ህዝባዊ ንቅናቄና ሞቢላይዜሽን ስራ አንደኛ ከፍተኛ የሆነ የኃይል ግንባታ፣ ሁለተኛ ከፍተኛ የሆነ የሪሶርስ ንቅናቄ ስራ እየተሰራ መሆኑ ይታወቃል። በዚህም የአብይ አህመድን ወራሪ ኃይል ከአካባቢያችን ከማስወጣት ውጪ ምንም ምርጫ እንደሌለንና የአብይ አህመድን ወራሪ ኃይል በከበባ ማጥቃትና እጁን ይዘን መሳሪያውን መቀበል የክፍለ ዘመኑ ግዴታችን ነው በሚል በበርካታ አካባቢዎች የሚገኘው የጎጃም አማራ ከፍተኛ ንቅናቄ ያደረገ ይገኛል። አርሶ አደሩ ወጣቱ ሁሉ ያለበት አካባቢ ከፍተኛ የሆነ መነቃቃት ላይ ነው ያለው። በቀጣይ የአማራ ፋኖ በጎጃም ከሌሎች የአማራ ፋኖ አደረጃጀቶች ጋር ድርጅት ፈጥሮ በሚያውጀው የክተት ጥሪ መሳሪያ ከያዘ ሰው ጀምሮ በዶማ እየያዘ ስለት እየያዘ የአብይን ወራሪ ኃይል እጁን ይዞ ለመደምሰስ ለመማረክ የተዘጋጀ መሆኑን ህዝባችን በየመድረኩ አረጋግጧል። ስለዚህ የአማራ ህዝብ አንድ ድርጅት ፈጥሮ ለሚያውጀው የክተት አዋጅ በሚሊዮን የሚቆጠር የጎጃም አማራ የአብይ አህመድን ወራሪ ኃይል እጁን ይዞ ያመጣውን መሳሪያ ለመማረክና ለመጨረሻ ጊዜ ለመደምሰስ ቃል የገባበት መልክ በየአካባቢው እየተደረገ ነው። ህዝባችንም በዚህ ልክ እየተነቃቃ ነው። በአጠቃላይ ዘመቻ አንድነት 8ኛ ቀን ላይ ያለው ውሎ ይሄን ይመስላል። እንግዲህ የአማራ ፋኖ አራቱ አደረጃጀቶች ዘመቻ አንድነት ብለው ካወጁ ዛሬ 8ኛ ቀናችን ላይ ነው። የአማራ ፋኖ በሚንቀሳቀስበት በሸዋ ቀጠና በበርካታ ሁኔታ ያገዛዙ ኃይል እየተፍረከረከና በችግር ውስጥ ያለበት ሁኔታ ነው ያለው። በአብዛኛው ዛሬ ትንሽ የፊት ለፊት ውጊያ ጋብ ብሎ የዋለ ቢሆንም ነገር ግን አገዛዙን ያለ ጦርነት የማፍረስ ስራው ቀጥሎ ነው የዋለው። በርካታ ያገዛዙ ኃይል ዛሬ እየፈረሰ ወደኛ የገባበት ሁኔታ ነው ያለው። ወደ አማራ ፋኖ በሸዋ ሰሞኑንም ሲፈርሱ ነው የከረሙት። ምናልባት የዚህ ሰሞኑ ለየት የሚለው እስከ ዛሬ እየፈረሱ ወደ ህዝብ የሚቀላቀሉት የአማራ ብሔር ተወላጆች የሆኑት በብዛት ነበር። አሁን ግን በርካታ ቁጥር ያለው ኢትዮጵያውያን ወንድምና እህቶቻችን እየተቀላቀሉ ነው። በዛሬው ዕለትም በተለይም በምንጃር ቀጠና በርካታ የሰራዊቱ አባላት ከነትጥቃቸው እየያዙ ወደ አማራ ፋኖ በሸዋን የተቀላቀሉበት ሁኔታ ነው ያለው። በጥሩ ሁኔታ እየሄደ ነው ያለው እና አገዛዙ በከፍተኛ ድንጋጤ ውስጥ የሚይዘው የሚጨብጠው ጠፍቶበት እያየን ነው። በተለይም ሰሞኑን በነበረው ዘመቻ አንድነት በጣም ተደናግጦ ዓለም አቀፍ ተቋማት ጭምር እውቅና የሰጡት ዓለም አቀፍ ሚዲያዎች፣ ዓለም አቀፍ ዲፕሎማቶች፣ ትላልቅ ታዋቂ የፖለቲካ ሰዎች ጭምር እውቅና እየሰጡት ስለነበር እንዲሁ አሰቃቂ ሁኔታም አንድ ትህታችን የቀረበችበት ሁኔታ ነበር እና በርካታ ነገሮች እየተቀያየሩ እየተለዋወጡ ነው ያሉት። ከዛሬ ከነበሩት ዘመቻዎች ይሄን ለየት የሚያደርገው ከዚህ በፊት የነበሩት የፖለቲካ ትብብሮች እንዲሁ በርካታ ጉዳዮችን በጋራ የሰራንበት ሁኔታ ነው ያለው። አደረጃጀቶችን የሰራንበት የተለያዩ መዋቅሮችን የማጠንከር የአዳዲሶቹን የማቀናጀት ስራ ቆይተን ምናልባትም እነሱ ዛሬ ላይ ከዛ ከፍ ብለው ወታደራዊ ኮማንድ የጋራ ስምሪት የአራቱ ጠቅላይ ግዛት ወታደራዊ አመራሮች በጋራ ቁጭ ብለው የመከሩበትና ያወጡት ነው። ይህም እንግዲህ በአገዛዙ በከፍተኛ ደረጃ ድንጋጤ ውስጥ የከተተ የሀገሪቱን ጠቅላይ ሚኒስትር ብሎ የሚጠራውን ግለሰብ ጭምር በፓርላማ እያስለፈለፈ ያሳበደ ራሱን የሚናገር የሚጨብጠውን አጥቶ ወደ ስድብ የገባበት የሀገሪቱ መከላከያ ሰራዊት ብሎ የሚጠራው ያገዛዙ ዙፋን አስጠባቂም በተመሳሳይ የማይገናኙ ታሪኮችን እያገጣጠመ የሚናገር የሚጨብጠው የጠፋበት
በማህበረሰቡ ውስጥም ሲደሰኩር ሲዋሽ የነበረው ፋኖ አርጅቷል፣ ተዳክሟል፣ ተበትኗል፣ አቅም የለውም እያሉ እንደነ ዳንኤል ክብረት አይነቶቹ ሰዎች ሲናገሩ በቃ ጨርሰናል፣ አጥፍተናል፣ አሁን ከዚህ በኋላ ወደ ልማት ነው የሚለውን ዲስኩር በታንክና በመድፍ ተከቦ ባህር ዳርና መሰል ቦታዎችን ምናልባትም ሲያስመስሉ የነበሩ የእሱ የውሸት መፈብረኪያ ማሽኖችም እንደዚሁ ሲያራግቡት የነበረውን ውሸት በምንም መረጃ ባልወጣበት በጥንቃቄ በተመርቶ የአማራ ህዝብ እንደ ህዝብ ወጥቶ የአገዛዙን አጠቃላይ የውሸት ፕሮፓጋንዳ ውሃ የደፋበት ጠፍቷል፣ ከጥቅም ውጭ ነው የተባለውን ፋኖ እንደው ጎርፍ በመምጣት ያጥለቀለቀበት በጣም በሚያስገርም ሁኔታ አገዛዙ በትልቅ መደናገጥ ውስጥ መግባት ብቻ ሳይሆን ለምሳሌ የአማራ ህዝብን አንድነት ለመበተን የማይገናኙ ታሪኮች ሁሉ በመናገር እንደው የሚገባበት ጠፍቶ የታየበት ነው። ከፍተኛ ድል የተመዘገበበት ነው ብሎ መውሰድ ይቻላል። እንግዲህ ከዘመቻ አንድነት ጋር ተያይዞ ያው ዘመቻ አንድነት ቃል ኪዳን ነው ብለናል። ሁላችንም እንደምታውቁት ከአሁን በፊትም አብረን ነው የምንሰራው በብዙ መንገድ በአራቱም ማዕዘን ያለን የፋኖ አደረጃጀቶች ያው ቢዛሞን ጨምሮ 5ኛ ተናበን ነው እንግዲህ መግለጫዎችም ሲወጡ ይታወቃል። ተደጋጋሚ ገልጸነዋል። አሁንም ይሄ ቃል ኪዳን ይቀጥላል። በዘመቻ አንድነቱ እንግዲህ ለወደፊት ቃል ኪዳን ሆኖ እስከ ድልና ነጻነት ድረስ እንዲቀጥል የታሰበ ነው፣ የታለመ ነው። ይሄም እየሄደ ያለበት ሁኔታ ነው ያለው። ከዛ በዘለለ ምሁራኑ በሀገር ውስጥም በውጭም ያለው ህዝባችን በተለይ ደግሞ የዲያስፖራው ማህበረሰብ ባለፈው ጊዜ ይታወቃል፣ መስከረም ወር ነሐሴ መጨረሻ ላይ ያደረግነውን ጥሪ ተከትሎ በተለያዩ የዓለም አካባቢዎች በርካታ ንቅናቄ በማድረግ የአብይ አህመድ የአንድ ቡድን ያወገዘበት የዓለም አቀፉ ማህበረሰብ እንዲያውቀ ያደረገበት ሁኔታ በጣም ከፍተኛ ውጤት አምጥቷል። ከዚህ ከጭፍጨፋው ማለት ነው። በተለይ እንግዲህ ግንባር ቀደሙን ተዋጊ ሳይሆን ንጹሐኑ ላይ ነው ጭፍጨፋ መሰረት አድርጎ እየሰራ ያለው እና ከዚህ ጋር ተያይዞ የዲያስፖራው ማህበረሰባችን እኛም በጣም አክብረን አመስግነን ያለፍንበት ሁኔታ አለ። ምንም እንኳን ግዴታቸው ቢሆንም በጊዜያቸው፣ በገንዘባቸው፣ በጉልበታቸው፣ በእውቀታቸው በዚህ ሁሉ ከዚህ የአማራ ህዝብ የህልውና ትግል ላይ እየተሳተፉ ያሉበት ሁኔታ አለ። አሁንም እንደ ዘመቻ አንድነት ጥሪ እናቀርባለን። በድጋሚ አሁንም ያኔም ጥሪ አቅርበን አስደስተውን ጨርሰዋል። አሁንም የዲያስፖራ ማህበረሰባችን ከሚመጣ አማራ ፋኖ አንድነት ጋር ተያይዞ ዲያስፖራውንም አንድ እናደርገዋለን። ከዚህ ከሀገር በቀል የሆነ ስራ ተሰርቶ ከውስጥ ወደ ውጭ ማለት ነው። ያ እንዳለ ሆኖ አሁንም በንቅናቄ የአብይ አህመድን አገዛዝ ዘር ጨፍጫፊ መሆኑን ምዕራባውያኖቹ በደንብ አድርገው ያውቁታል። አማራው ላይ በተሰራበት የሀሰት ትርክ እያዩ ሳያዩ የሚያልፉት ነገር አለ። ይሄ በክንዳችን የሚረጋገጥበት እድል በጣም ሰፊ ነው። ጠንክረን ከወጣን ዓለም አቀፉ ማህበረሰብ እንዲያውቀን ማድረግ እንችላለን። እኛም በራሳችን በቤታችን መስራት ያለብንን የቤት ስራ በተለይ ደግሞ አንድነቱን አምጥተን ህዝባችንን በመሪ ድርጅት ማታገልና እነማናችሁ ስንባል ከሌ መሪያችሁ ማን ነው ስንባልም ከሌ ብለን የምንጠራበትን ሁኔታ እኛ ጨርሰን የዲያስፖራ ማህበረሰባችንም ደግሞ የከሌ ተወካይ ነኝ ብሎ በተለያዩ የዓለም አቀፍ ተቋማቶች ቢሮዎች ውስጥ እያንኳኳ በር እየተከፈተ እየገባ የሚሰራበትን ሁኔታ ልናመቻችለት ይገባል። መሬት ላይ ያለን ፋኖች እና ከዚህ ጋር ተያይዞ አሁንም ጥሪያችንን እናቀርባለን። በንቅናቄ ያገዛዙን ለአማራ አልፎ ለኢትዮጵያ ከኢትዮጵያም አልፎ ለቀጠናው እጅግ አስቸጋሪ ካንሰር የሆነ የአንድ ቡድን አገዛዝ እንደሆነ ይታወቃል። ከዚህ ጋር ተያይዞ የዲያስፖራ ማህበረሰባችን አሁንም የተለመደውን ተጋድሎውን ሁለንተናዊ ተጋድሎውን እንዲያስቀጥል የሚል መልእክት አለን። ከዛ በዘለለ እኛ መሬት ላይ ያለነው የአማራ ፋኖች ሁሉን ነገር አጠናክረን መቀጠል አለብን ብለን እናምናለን። የአማራ ህዝብ ከግማሽ ክፍለ ዘመን የተሻገረ ሰቆቃ፣ በደል አሁን ላይ ደግሞ ዘር ማጥፋት እየተፈጸመበት ነው ያለው በ21ኛው ክፍለ ዘመን። ስለዚህ ዓለም ላይ ካሉ ጦርነቶች በአይነቱም የተለየ ጦርነት ነው በዚህ በ21ኛው ክፍለ ዘመን። ይሄንን በውስጥም በውጭም ርብርብ በማድረግ በተለይ እናንተ የሚዲያ አካላቶች በርካታ ተጋድሎ እያደረጋችሁ ነው ያላችሁት ይታወቃል። ግዴታችሁም ቢሆን በበርካታ ሁኔታዎች ውስጥ ናችሁ ይህንን የአማራ ህዝብ ሰቆቃ
ለዓለም አቀፉ ማህበረሰብም ጭምር እያደረሳችሁ ትግላችሁ ተከላክ ወደ አጥቂ ፕሮፓጋንዳም ጭምር እንዲገባ ጉልህ ሚና ተጫውታችኋል። በርካታ በደሎች ሲደርስብን ጭምር ተደግፈናችሁ ቁመን እዚህ አድርሰናል ትግላችንን። ከዚህ በኋላ ደግሞ የተሻለ ደረጃም እንዲደርስ ጠንክራችሁ በርትታችሁ መቀጠል መቻል አለባችሁ። ሚዲያውን ወደ አንድ ቋት የማሰባሰብ ስራ ማጠናከራችሁ መቀጠል አለባችሁ። በዚህ አጋጣሚ የጀመራችሁት ስራ እጅግ የሚያኮራ በታሪክ ዘንድ በወርቅ ቀለም የሚጻፍ ስራ እየሰራችሁ ስላላችሁ እናንተም አንዱ አካል ስለሆናችሁ ሚዲያውን ወደ አንድ ማዕከል አሰባስባችሁ በመርህ በደንብ በህግና በመመሪያ የአማራ ፋኖ የትግል ሚዲያዎች ሆናችሁ ተሰሩበት ሁኔታ መፈጠር መቻል አለበት። የዲያስፖራ ማህበረሰብ መሬት ላይ ያለን ፋኖዎች ደግሞ አጠቃላይ ትግሉ በሚረዳበት ተተኳሽ ቀለብ በምንገዛበት ልክ ሚዲያዎቻችንን ደግፈን ደግሞ ወደፊት ትግሉን የምንወስድበትን ሁኔታ ከወዲሁ በደንብ ሊሰራበትና ትኩረት ሊሰጠው ይገባል የሚልም መልእክት አለን። በተረፈ ግን በውስጥም በውጭም ያለን የአማራ ህዝብ የአማራ ፋኖዎች በተለይ ደግሞ ዲያስፖራ ማህበረሰባችን ምንም እንቅልፍ አያስፈልግም። ትግላችን የተሻለ ደረጃ የሚደርስበት የመታጠፊያ ነጥብ ላይ ነው ያለው። ይህንን የመታጠፊያ ነጥብ እጅግ አስፈላጊ በሆነ መንገድ ልንታጠፍ ልንሻገረው ይገባል የሚል መልእክት አለኝ። አመሰግናለሁ። መልካም ማለት በተለይ ደግሞ የዲያስፖራው የአማራ ማህበረሰብ እንዲሁም የአማራ ትግል ደጋፊ ኢትዮጵያውያን በሙሉ እና ሚዲያዎች የሚመለከታቸው ኤክስፐርቶች ሙያተኞች ከዚህ ትግል ጋር በተዘዋዋሪም ሆነ በቀጥታ የሚገናኙ አካላት በሙሉ በፋኖ በኩል እንዲደረግ የምንፈልጋቸው ሀሳቦች በተለይ ሚናችን ተከፋፍለን መስራት እንደሚገባን ሁሉ ስለሚታወቅ የመጀመሪያው የሚያስፈልገን ፖለቲካ ስራው ላይ ጥርት ያለ ሀሳብ እንዲኖር ከውስጥ ወደ ውጭ የሚመጡትን መቀበል እንጂ ወደ ውስጥ በሚመጡ ሀሳቦች ሳትግባቡ እየተበተናችሁ እንደሆነ ስለምናቅ ሳትግባቡ ወይም ልዩ ልዩ ፍላጎቶች ስላሉ ልዩ ፍላጎቶች ከሚለያያችሁና የእናንተ ልዩነት ለእኛ ልዩነት ምክንያት ከሚሆን ሴንተር ኦፍ ግራቪቲውን ኢንተርናል እናድርገው፣ ከውስጥ እናድርገው፣ የስበት ማዕከሉን ከውስጥ ትግሉ ላይ እናድርገውና በእኛ በወንድሞቻችሁ የሚመራው ትግል ላይ ምን እናድርግ ብላችሁ በሙያችሁ በክህሎታችሁ በመክሊታ ማማከር በዘርፋችሁ ማማከር በዘርፋችሁ በአቅማችሁ በጉልበታችሁ በገንዘባችሁ በጊዜያችሁ መስራት ያለባችሁን ነገር ልትሰሩ ትችላላችሁ፣ ልትሰሩም ይገባል እንጂ ጉዳዩን ውጫዊ በማድረግ ልዩ ልዩ ፍላጎቶች የቆዩ ያለፉ ዘመናት የተለያዩ ርዕዮተ ዓለምና የድርጅት ልዩነቶች ተሰባስበው ለአሁኑ የፋኖ የአማራነት የብሔርተኝነት ትግል እንቅፋት እንዳይሆኑ የተምታቱ ሀሳቦች ከውጭ ወደ ውስጥ እየገቡ እንዳይፈትኑን የትግል ጥራት የትግሉ አስተሳሰብ ጥራት እንዲኖረው ከውስጥ ወደ ውጭ ያለውን ያስፈልጋልና በዚህ መንገድ መጀመሪያው በፖለቲካዊ ሁኔታ ቀና ሆኖ መቀራረብ እንዲኖርና ይህን ማድረግ እንዲቻል የዲሲፕሊን ጥያቄ ምላሽ እንዲያገኝ ነው አደራ ምንለው። የሚዲያ አካላት መስራት ያለባቸው የአማራ ህዝብ ምንድነው የሚታገለው ከሚል አጀንዳ ዋናው አጀንዳችን ውስጥ ባልወጣ ሁኔታ መስራት ይጠበቅባቸዋል። ዋናው አጀንዳችንን የሚያስጥለን ማንኛውም አካል ቢሰራም ቢደክምም እየደከመ ያለው በዋናው አጀንዳው ላይ እስካልሆነ ድረስ የአማራን ህዝብ ትግል መስዋዕትነት አሁን ያገኘውን ከፍተኛ የትግል ድል ጠብቆ ለሚቀጥለው ድል መሸጋገር መስፈንጠር እየተገባው እየፈተነን ያለው አንዱ በሚዲያ በኩል ልዩ ልዩ ፍላጎቶች በገፍና በጎደለው መንገድ እንደፈለጉ የሚስተናገዱበት ሁኔታ ስላለ እንደፈለገው ከማስተናገድ ተቆጥበን አጀንዳዎቻችን ላይ ብቻ እናተኩር። በዋና አጀንዳ ላይ የተግባቡ አካላት ደግሞ ወደ አደረጃጀት የሚዲያ አደረጃጀት መቅረብ አለባቸው። በቃ አንድ አማራ ነው ያለው፣ አደረጃጀቱ ልዩነት ይኖረው እንጂ አንድ አላማ ግን መኖር አለበት። በሚዲያዎች በኩል ልዩ ልዩ አላማ ካለ በህዝባችን ውስጥ የሚነዙት ነገር ትግሉ እንዲራዘም ወይም ጠላት ክፍተት እንዲያገኝ እድሜ እንዲያገኝ እየረዱት ስለሆነ ጠላት እድሜ እንዳያገኝ በዋና አጀንዳ ላይ ርብርብ አድርገን ጠላትን ገርስሰን ሀሳብ የበላይነት የውስጥ የሀሳብ ልዩነት የሚስተናገድበትን አውድ መፍጠር ይገባል እንጂ በቅድሚያ
ልዩ ልዩ ጥቃቅን ጉዳዮችን ወደፊት በማምጣት የልዩነት ምክንያት የሆኑ አብሶ እንደማያስፈልጉ የአማራ ህዝብ አማራ ከፈጽሞ ጥፋት መታደግ አለብን በሚል ትግል ነው ትግሉ እየተደረገ ያለው። መራር ትግል እየተደረገ ነው። ከገበሬ እስከ ተማሪ ከተማሪ እስከ እድሜያቸው የገፉ እድሜያቸው ያልገፉ የከተማ የገጠር ሁሉን አይነት የህዝብ ክፍል የህዝባችን አንድም ታግሏል፣ ሌላውም በነጻነት እኖራለሁ ብሎ ባመነው ቦታ ታርዷል ወይ ተሰቃይቷል ወይ በግፍ ተሸማቋል ወይ ደግሞ ተሰዷል። ሀብት ንብረቱ ተወርሷል ማለት ነው። እንደ አማራ የደረሰብንን ችግር እንደ አማራ የምንመልሰው እንጂ ልዩ ልዩ ስንጥቆችን እየፈጠር በአማራነት የማይመጥኑ አጀንዳዎች ይህን ወቅት የማይመጥኑ እንደሆነ ተረድተን ወገኖቻችን በሚዲያው ዘርፍ የምትሰሩ አብሶ አንቂዎች፣ ቲንክ ታንኮች ወይም አክቲቪስቶች ወይም ደግሞ በቡድን ሚዲያ ያላችሁ የሚዲያ ተቋማት እና ምሁራን ፋኖ የሚፈልገው ቁጥር 1 ከኛ የሚመጣውን መልእክት እየተቀበላችሁ እኛ በአንድነት ለመታገል ፍላጎት ስላለን የኛን አንድነት የመታገል ፍላጎት ደግፈን እና አብረን ሆነን የኛ ድክመት ካለን በውስጥ ተመካክረን አንዱን ልታገል ይገባል እንጂ በዚህ ውስጥ ሽንቁር እያስገባን አንድነታችን ላይ የማሸነፊያ ቁልፋችን አንድነታችን መሆኑን ባረጋገጥ ቁጥር ወይም ደግሞ ህዝባችን የማሸነፊያ ቁልፋችን አንድነታችን ነው ብሎ በተደጋጋሚ አጽንኦት ሰጥቶናል። እኛም እናምንበታለን። ስለዚህ በዚህ ውስጥ ድርድርና አያስፈልገንም። በቃ በማንኛውም ሁኔታ ይህን ጉዳይ ለድርድር ማቅረብ ስለሌለብን እባካችሁ በሚዲያ ውስጥ ምትሰሩ ይሄን አድርጉ። ሌላው በፋይናንስ፣ በሎጂስቲክ፣ በሙያ፣ በእውቀት ልዩ ልዩ ኤክስፐርቶች ይኖራሉ በየሙያችሁ። እንዲሁም ደግሞ ዲፕሎማሲያዊ ጫና፣ ፖለቲካዊ ጫና በየሀገራቱ ኢትዮጵያን ባላችሁበት ሀገር በሙሉ ያሉ መንግስታትን ተጽዕኖ እንድታደርጉ ዓለም አቀፍ ተቋማትን፣ ድርጅቶችን፣ የሰብአዊ መብትም ሆነ የፖለቲካ ድርጅቶችን፣ ተጽዕኖ ፈጣሪ ግለሰቦችን፣ ተቋማትን ተጽዕኖ በማድረግ ይሄ ትግል አጭርና ጭሩ ነው በድል በአጭር ጊዜ እንዲጠናቀቅ የበኩላችሁን አስተዋጽኦ እንድታደርጉ በዚህ አጋጣሚ ጥሪ ማስተላለፍ ነው የምንፈልገውና ይህን ጥሪ ስናስተላልፍ በእኛ በኩል ደግሞ ሀሳባችሁን ልናስተናግድ፣ በእኛ በኩል ደግሞ ገፊና ተገፊ እንዳይኖር ለመወያየት ለመነጋገር ዝግጁ መሆናችን በማረጋገጥ ነው ላለው አመሰግናለሁ። እንግዲህ አጀንዳዎች፣ ትኩረቶች፣ አይኖች፣ ጆሮች ሁሉ መሆን አለባቸው ብዬ የማስበው ወደ ዘመቻ አንድነት ነው። ምክንያቱም ዘመቻ አንድነት ማለት በአማራ ታሪክ ውስጥ የመጀመሪያው ምናልባትም የመጨረሻው ይሆናል ብዬ አስባለሁ። ምክንያቱም አማራን ጠላቴ ብለው የተነሱ ኃይሎች ለራሳቸው የሚመች ህገ መንግስት ቀርጸው አዋጅና ፖሊሲ አጽድቀው አርቅቀው አማራውን ከለመሬቱ ገፍተው አማራውን በጅምላ ቀብረው ገለው ከርስቱ አፈናቅለው ከኢኮኖሚ ተርታ ከእውቀት ተርታ አግልጡት ለዚህ ሁሉ ምድራዊ ግፍና በደል ዳርገውት ይገኛሉ። ይሄ ማለት በአጭሩ የህልውና አደጋ ተጋርጦበታል ማለት ነው አማራ። ስለዚህ ይሄን የህልውና አደጋ ለመቀልበስና አማራው በመሰረታት ሀገሩ ከሌሎች ህዝቦች ጋር እኩል ይኖር ዘንድ ለሚያደርገው የህልውና ተጋድሎ ተደራራቢና ወቅታዊ አጀንዳ እያመጡ የህዝባችን ስነልቦና ለመሸርሸርና ትኩረት ለማሳጣት የሚያደርጉት ጥረት ስለሆነ በዓለም ላይ ያለ አማራ ሁሉ የመጀመሪያና የመጀመሪያ የመፈጠር ትርጉሙ ወልዶ መሳም፣ ዘርቶ መቃም፣ ውሎ መግባት፣ ሰርቶ መብላት ሳይሆን መጀመሪያ ጠላቴ ነው ያለውን በኃይል የተደመሰሰውን አማራ በኃይል የተቀለበሰውን ጥቅሙን በኃይል ደምስሶ በኃይል ቀልብሶ ከሌሎች ህዝቦች ጋር እኩል የሚኖርበትን ሲስተም እስከሚዘረጋ ድረስ የአማራ ገንዘቡም እውቀቱም ጊዜውም ጉልበቱም ሁሉ ነገሩ መደረግ ያለበት መከፈል ያለበት ወደዚህ ትግል ወደዚህ ህልውና ተጋድሎ መሆን አለበት ብዬ አስባለሁ። ከዚህ በዘለለ ሚዲያዎችን በመጠቀም ሶሻል ሚዲያን በመጠቀም ኢኮኖሚን በመጠቀም ሌላም መጠቀም በሳቦታጅ የህዝባችን ስነልቦና ለመሸርሸር የሚደረጉ ማንኛውንም አይነት አጀንዳዎች በመላው ዓለም የሚገኝ አማራ መቀበል የለበትም፣ ማድረግም መፈጸምም ማየትም መከታተልም የለበትም የሚል እምነት አለኝ። በዚህ አጋጣሚ 70 ሚሊዮን አማራ አለ እያልን ራንደም ቁጥር እየገመትን በሚዲያም ስናወራ ለህዝባችንም ስናስተምረው ከ70 ሚሊዮኑ አማራ ምን ያህሉ አክቲቭ ተዋጊ ነው፣ ምን ያህሉ የኢኮኖሚ ሪሶርስ እያመነጨ ነው፣ ምን ያህሉ የትግሉ ደጋፊ ነው፣ ምን ያህሉ ቀጥተኛ ሰለባ ነው እያል መተንተን አለብንና በየትም ዓለም ያለ አማራ የመጀመሪያ ትኩረቱን በዚህ አጀንዳ ላይ ብቻ እንዲያደርግ መልዕክት ማስተላለፍ ፈልጋለሁ። ሚዲያዎችን በተመለከተ
እንደሰነበት ነው 8 ቀን ሁሉ 9 እና 19 29 ዓመታትን እንደዚሁ በቅንጅት በአንድነት መቀጠል አለባችሁ የሚል እምነት አለኝ። ስለዚህ እያንዳንዱ ደካማ ጎናችሁ እየተሞላ መቀጠል አለባችሁ። በውጭ ዓለም ያለ ዲያስፖራ የሚችለው ዲፕሎማሲ ስራ፣ የሚችለው ጥናትና ምርምር ስራ፣ የሚችለው በሰላማዊ ሰልፍ ጫና ያድርግ፣ የሚችለው የፖለቲካ አስተላለፉን እያስተካከለ እያገዘ ይሄድ። ይሄን ሁሉ ያድርግ። የበለጠ የምንደማመጥበት የበለጠ የምንጠነክርበት። እስካሁን የፖለቲካ ኒውክለስ የለውም አማራ። እስካሁን አታጋይ ድርጅት የለውም አማራ። እስካሁን የትኛውን የትግል ስልት መርጦ የተቀማ መሬቱን የተገፈፈ ክብሩን ማስመለስ እንዳለበት አለየም ነበረ። ዝብርቅርቅ ያለ የትግል ስልት ነበር ሲከተል የነበረው። ግማሹ ባንዲራ ይዞ ሰልፍ ይወጣል፣ በአድማ ብተና ይደበደባል። ግማሹ ፓርቲ አቋቁሞ እርስ በርስ ሲነታረክ ይኖራል። ግማሹ የገዢው መደብ ላይ አሸርጋጅ ሆኖ ሲያገለግል ነበር የኖረው። ይሄኛው የጠመንጃ አብዮት የመጨረሻው የአማራ ድል ስለሆነ ይችን የጠመንጃ አብዮት ሁሉም አማራ ነኝ ባይ ከነ ችግሩ እየተባበረ ወደ ውጤት ቀይሮ አማራ የተቀማ ለመሬቱን የሚያስመልስበት፣ የተገፈፈ ክብር የሚያስመልስበት፣ የተጎዳ ስነ ልቦናውን የሚያቃናበት፣ ከሌሎች ህዝቦች ጋር እኩል ሀገር ሰሪ መሆኑን የሚያስመሰክርበት፣ ተከብሮ ታፍሮ የሚኖር ህዝብ የምናደርግበት የመጨረሻ እድላችንና ተጋድሏችን ስለሆነ አጀንዳዎች፣ አይኖች፣ ጆሮዎች ሁሉ ወደዚህ መሆን አለባቸው የሚል መልእክት አለኝ። ያገዛዙ አንዱ ካራክተሪስቲክ የሚባለው በትልቁ የሚጠቀሰው ውሸት ነው። ለምሳሌ አንዳንዴ የቁጥር ትርጉም አቁም ሁሉ ብለህ እንድትል ትገደዳለህ። ለምሳሌ በባለፈው ዘመቻ አንድነትን የሆነ አካል ገሌ የሚባል መራው፣ ነገር ግን በዜሮ አባስተነው አጠፋ ነው ብለው አወጡት እና ከ312 ወይ 14 ይመስለኛል ደመሰስ ነው በአማራ ክልል ብለው አይ ቲንክ ወደ 12 13 ዞኖች ላይ ነው የጠቀሱት አይተው እንደሆነ እና እንግዲህ ይሄንን ስታየው ዝም ብለህ በግርድፉ ቁጥር ሊመስል ይችላል። ነገር ግን አማራ ክልል ላይ ያሉ ዞኖች ያሉ ወረዳዎች ካሰብካቸው በፋኖ ቁጥጥር ስር ናቸው። እነዚህም በአራት በክፍለ ሀገር ደረጃ በአራት ብታካፍላቸው 300 ምናልባት 50-60 ነው የሚሆነው። የእነሱን እንኳን ቁጥር ብትወስደው እውነት እንኳን አድርገው ብትቀበል ያም ወደ ዞን ስትመነዝረው ስንት ሊሆን እንደሚችል አስበው። ስለዚህ በጣም ውሸታሞች ናቸው። በቃ በጣም ውሸት መለያቸው ነው። አንድም ሊያቀርቡልን ሊቆጥሩልን የሚችል የለም። ቅድም ካነሳው ጋር አገዛዙ እኮ ወደ ማጥቃት ተሸጋግሮ ነበር ታስታውስ እንደሆነ። አሁን እኮ ከማጥቃት ብቻ ራስን መከላከል ብቻ ሳይሆን ኃይሉን ወደ መካከል የመሰብሰብ ለምሳሌ ሸዋ ላይ የነበረው በተለያዩ ወረዳዎች ንዑስ ወረዳዎች ላይ ልክ በነበረው 3ኛው ቀን ድረስ በነበረው ዘመቻ ካየ በኋላ ሙሉ ኃይሉን ከወረዳዎች ከንዑስ ወረዳዎች በመሰብሰብ ወደ መሃል ደብረ ብርሃንም ኢቭን ሙሉ ደብረ ብርሃን መሃል ላይ በማስገባት ዙሪያውን በከባድ መሳሪያ በመጥመድ ሲከላከል የነበረበት ነው። ስለዚህ ይሄ ሰራዊቱን ምን ይሄ እኮ ግልጽ ነው። የተማረከውን ሰራዊት እኮ ማየት ይቻላል። የተደመሰሰውን በቁጥር በስም ጀነራሎቹን ኮሎኔሎቹን ሞቱብኝ እኮ ብሎ አይልም። ስለዚህ ይሄ ውሸት ነው፣ የውሸት ዲስኩር ነው። ሰሞኑን እኮ እኛ ባለንበት የኛ አማራ ፋኖ በሸዋ የሚንቀሳቀስበት አንድ የብርጌድ አመራር ቀጭን የሚባል ገደልኩ ደመሰስኩ አለ። ልጁ እኮ ጉንፋንም አልነካው። ሰሞኑን አሁን እናንተ ላይ እናቀርበዋለን። የውሸት መረጃ ነው የሚያቀርቡት። ምንም መረጃው ምንም ማስረጃ የሌለው ተራ ውሸት ነው የሚያቀርቡት። ስለዚህ ይሄ ምንም ያንን በህይወት የተረፈውን ሰራዊታቸውን ለማጽናናት ያቀረቡት እንጂ በፍጹም የሚገናኝ እውነትም አይደለም፣ የሚገናኝም ታሪክ አይደለም። መቼትም የሌለው ጉዳይ ነው ያቀረቡት። እንግዲህ አንተ እንዳልከው ይሄ ዘመቻ አንድነት ያው ላልተወሰነ ጊዜ ነው በሚል ነው የተገለጸው። ምናልባት ፌዞች አሉት። ፌዝ 1 ፌዝ 2 በተገቢው መንገድ ተጠናቋል። የሚቀጥሉ ፌዞች ይኖራሉ። እነሱ እንደተጠናቀቁ ምናልባትም ከተጠናቀቀ በኋላ ፌዞቹ ተገምግመው ይቀጥል አይቀጥል የሚለው በዛ በወታደራዊ ኮማንዱ ታይቶ ውሳኔ የሚሰጥ ነው የሚሆነው። ምናልባት አሁን እዚህ ላይ ብዙ ማለት አልችልም። ይሄ ወታደራዊውን ጉዳይ የሚመለከተው በዛው የሚገለጽ ነው የሚሆነው። የሆነ ሆኖ ግን አሁን ባለው ሂደቱ ሲገመገም በጥሩ ሁኔታ ላይ እየሄደ እያሳካ በጣም በርካታ ኢቭን ከተቀመጠው ውጪ ያሉ አላማዎችን እያሳካ ነው ሄደው። እንደተባለው መሪ ድርጅትን የማውጣት ነገር ከዚህ በፊትም ስለምንል እሱን እንግዲህ ውጤቱ ከተጠናቀቀ በኋላ ሙሉ በሙሉ የሚገለጽ ነው የሚሆነው። የሆነ ሆኖ ግን ለአማራ ሕዝብ ትልቅ ተስፋ ሰጪ ነገር
ብቻ ሳይሆን በውጤት ደረጃ የሚገለጽ ድርጊቶች እየመጡ ነው። ዘመቻ አንድነት የአማራ ፋኖ ድሮ ከነበረበት አንድ ስቴፕ ብቻ ሳይሆን 2-3 እርምጃ ወደፊት እያደገበት ነው ብሎ መውሰድ ይቻላል። ይሄ ዘመቻ አንድነት ዋና ዓላማው ቅድም እንደተባለው አገዛዙን የነበረውን የውሸት ካባ ቀዳዶ መጣል ለመላ ኢትዮጵያውያን እውቅና እውነተኛው ነገር እንዲታወቅ ማድረግ ነው። በሌላ መንገድ አገዛዙ የሚያወራው ወሬ በህዝባችን ለማደናገር የነበረውን ዓለም አቀፍ ማህበረሰቡን ለማደናገር የነበረውን እውነት የቀዳዶ የጣለ ነው። በሌላ መንገድ በሌላ አደረጃጀቶች ያሉ ወንድሞቻችን አሉ በአብዛኛው ቦታ ላይ የተሳተፉ እንደሆነ እናውቃለን። አሁንም የቀሩ ዞሮ ይሄን አገዛዙን ለመደምሰስ ስለሆነ ዓላማው በዛ ላይ ተሳትፈው ነገር እርምጃ መውሰድ እንዳለባቸው ይሰማኛል። ከዛ በዘለለ ግን ህዝባችን ላደረገልን ሁሉ እስካሁን ወደፊትም ለሚያደርግልን እና አገዛዙን በመደምሰስ እየከፈለ ያለው ዋጋ ትልቅ እውቅና እንሰጣለን። ከዛ በቀጣይም ለሚኖረው ግዳጅ በዚህ ላይ ተሳትፎ ማድረግ እስከ መጨረሻው እንዲታገል ይሄንን ጥሪ ማስተላለፍ እንፈልገው። ይሄን ነው ማለት የምችለው። አመሰግናለሁ።